በቂሊንጦ ያሉ ታዋቂ እስረኞችን ያስቆጣው የይቅርታ ቅድመ ሁኔታ ምንድነው? በዝርዝር እናየዋለን። የቲክቶከሯ ሀና ክቡር ኢቢኤስን በ72 ሰዓታት ያስጠነቀቀችበት መግለጫስ ምን ይመስላል? በተጨማሪም ጀነራል ባጫ ደበሌ ለዓመታት ሲነዛባቸው ለነበረው የሳህል ዳንሰኛ ትርክት የሰጡት ምላሽና የሰሜን ኮሪያ ሚሳኤል ዓለምን እያስጨነቀ ነው። ዝርዝሩን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን የናቲ 16 ቤተሰቦች፣ እነዚህንና ሌሎች መረጃዎችን ይዘንላችሁ መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ከአማራ ክልል የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተከሰው በቂሊንጦና በተለያዩ ማረሚያ ቤቶች የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና የአደባባይ አንቂዎች በይቅርታ ከእስር እንዲፈቱ የተጀመረው ሂደት በሕግ ባለሙያዎችና በተከሳሾች ዘንድ ከፍተኛ ውዝግብን አስነስቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አቶ ብርሃኑ አዴሎ ላለፉት ወራት ሲያካሂዱት የቆዩትን የማሸማገል ስራ ተከትሎ ለእስረኞቹ የቀረበው የይቅርታ ሰነድ ከባድ ቅድመ ሁኔታዎችን ያካተተ ሆኖ ተገኝቷል። ይህ ለተከሳሾቹ የቀረበው ሰነድም ተከሳሾቹ በክልሉ ለተፈጠረው ቀውስ፣ ለሰው ህይወት ማጣትና ለቢሊዮኖች ንብረት ውድመት ሙሉ ኃላፊነት በመውሰድ እንዲሁም ሀገሪቱ በአማራ ትውፊቶች መመራት አለባትና ወሰኖች ይመለሱ የሚሉ የፖለቲካ አቋሞችን ማራመድ ወንጀል መሆኑን በማመን ቀጥሎም በክልሉ የሚንቀሳቀሱ ታጣቂዎችን ጽንፈኛ ብሎ ማውገዝና ወደፊት ተመሳሳይ ድርጊት ላለመፈጸም ቃል በመግባት ጥፋተኝነታቸውን አምነው እንዲፈርሙ ያስገድዳል። በቀረበው ሰነድ ላይ ከተካተቱት ከ300 በላይ ተከሳሾች መካከል አብዛኞቹ ፈርመው ለመውጣት የተስማሙ ቢሆንም 30 የሚሆኑ ታዋቂ ግለሰቦች ግን ሰነዱን ውድቅ አድርገውታል። ከነዚህ አንፈርምም ባዮች መካከል እንደ አቶ ዮሐንስ ቧያለው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ዶክተር ወንዶሰን አሰፋ፣ አቶ አሳምነው ታደሰ፣ ወይዘሪት ህይወት አላምረውና ሌሎችም ይገኙበታል። እነዚህ ተከሳሾች በሰጡት ምላሽም በፍርድ ቤት ጥፋተኝነታችን ሳይረጋገጥ ወንጀለኛ ነን ብለን አንፈርምም። የህዝብ ጥያቄን ማንሳትም ወንጀል አይደለም። ሰነዱንም መፈረም በህግም በሞራልም ሆነ በፖለቲካ ተቀባይነት የለውም ሲሉ አቋማቸውን ገልጸዋል። በጉዳዩ ላይ አስተያየታቸውን የሰጡ የህግ ባለሙያዎች እንደሚሉት ከሆነ በህጉ መሰረት የይቅርታ ጥያቄ ሊቀርብ የሚችለው በፍርድ ቤት ውሳኔ አግኝተው ጥፋተኛ በተባሉ ሰዎች ላይ ብቻ እንደሆነ አስረድተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ሂደቱ ተጠይቆ መረጃው የለኝም በሚል ምላሽ ከመስጠት ተቆጥቦ ይገኛል። አሁንም ከህግና ከመገናኛ ብዙሃን ዘገባዎች ጋር የተያያዙ ዜናዎችን ወደ እናንተ እናደርሳለን። ዝርዝሩን እንደሚከተለው በኢቢኤስ ቴሌቪዥን ጣቢያና ከ2 ሚሊዮን በላይ ተከታዮች ባሉት ሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ የተላለፈ መረጃ ስሜንና ክብሬን የሚነካ ከእውነትም የራቀ ነው ስትል የማህበራዊ ሚዲያ ተጽዕኖ ፈጣሪዋ ሀና ክብሩ ጥብቅ የማስጠንቀቂያ መግለጫ አውጥታለች። የጉዳዩ መነሻ እንደሆነ የተገለጸው በቴሌቪዥን ፕሮግራሙ ላይ በጊዜያዊ አቅራቢነት የነበረችው ድርሹ ዳና ያቀረበችው ፕሮግራም ሲሆን አቅራቢዋ የግለሰቧን የቲክቶክ ገጽ ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥያ ማጠች የነበረች እናት በሚል ርዕስ ያቀረበችው መረጃ ፍጹም የተሳሳተና ከእውነታው የራቀ መሆኑን ቅሬታ አቅራቢ አስታውቃለች። እንደ ሀና ክብሩ ማብራሪያ ከሆነ የወለደችው አስቀድሞ በተያዘ የሕክምና ቀጠሮ አማካኝነት በመሆኑ በምጥ ወቅትም ሆነ በወሊድ ሂደት ምንም አይነት የቀጥታ ስርጭት እንዳልነበራት በቴሌቪዥን ጣቢያው ላይ የታየው ቪዲዮም ቢሆን የምጥ ሂደቱን የሚያሳይ እንዳልሆነ ገልጻለች። ስለ ልጇ መወለድ ለአድናቂዎቿና ለሕዝብ ይፋ ያደረገችውም ሂደቱ ከተጠናቀቀና ከወለደች ከ20 ቀናት በኋላ እንደነበር አብራርታለች። ይህ ድርጊት ግለሰቧ ባህልና ወግን ጠባቂ ሆና ሳለ ከማህበረሰቡ እሴትና ወግ በመውጣት ለእይታ ስትል የግል ህይወቷን የምታጋልጥ አስመስለው በማቅረቡ በስሟ በክብሯና በስነ ልቦናዋ ላይ ከፍተኛ ጉዳት ማድረሱን በመግለጫው ተጠቅሷል። በመሆኑም ቅሬታ አቅራቢዋ ለተቋሙ በሰጠችው ጥብቅ ማሳሰቢያ መገናኛ ብዙሃኑ በ72 ሰዓታት ውስጥ የተሳሳተ መረጃ የተላለፈበትን ቪዲዮ ከዩቲዩብ፣ ከፌስቡክ እና ከማንኛውም የማህበራዊ ሚዲያ ገጾች ላይ በአስቸኳይ እንዳይነሳ ጠይቃለች። ከዚህም በተጨማሪ መረጃው የተሳሳተና ያልተጣራ መሆኑን የሚገልጽ ይፋዊ ማስተካከያን እንዲሁም ለህዝብ ይቅርታ እንዲያቀርብ አሳስባለች። የቀረቡት ጥያቄዎች በተሰጠው የ72 ሰዓታት የጊዜ ገደብ ውስጥ የማይፈጸም ከሆነ የእጅ በእጅ የቪዲዮና የሰነድ ማስረጃዎችን በመያዝ ጉዳዩን ወደሚመለከተው የፍትህ አካል በመውሰድ በፍትሐ ብሔርና በወንጀል ህግ አግባብ ህጋዊ እርምጃ እንደምትወስድ አሳውቃለች። በሌላ በኩል ከኢቢኤስ ቴሌቪዥን ጣቢያም ሆነ ከፕሮግራሙ አዘጋጆች በኩል የቀረበውን ቅሬታና የተሰጠውን ማሳሰቢያ በተመለከተ እስካሁን የተሰጠ ይፋዊ ምላሽ የለም። ይህ በእንዲህ እንዳለ በኢትዮጵያ የፖለቲካና የውትድርና ታሪክ ውስጥ ስማቸው በሰፊው የሚነሳው አምባሳደር ጀነራል ባጫ ደበሌ ለዓመታት ሲነዛባቸው በቆየው ወሬ ላይ ምላሽ ሰጥተዋል። በኢትዮጵያ የፖለቲካና የውትድርና ታሪክ ውስጥ ስማቸው በበጎም ሆነ በክፉ ከሚነሱ በቃላት ጨዋታቸውም ሆነ በወታደራዊ ግርማቸው ከሚታወቁ አዛዦች መካከል አንዱ የሆኑ አምባሳደር ጀነራል ባጫ ደበሌ ለዓመታት ማህበራዊ ሚዲያውንና የቡና ወሬውን ሲያደምቅ የቆየውን የሳህል ምርኮኛና ዳንሰኛ ትርክት በአደባባይ ምላሽ ሰጡበት። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር የሆኑት ጀነራሉ
በተለይም ከተቃዋሚ የፖለቲካ ጎራና ከካሜራ ጀርባ ከሚገኙ ጋዜጠኞች ጋር በሚያደርጉት ፍጥጫ የሚታወቁትን ጋዜጠኛ ኤርሚያስ ለገሰን በናይሮቢ ገጽ አግኝተው በሰጡት ረጅም ቃለ ምልልስ በስማቸው ዙሪያ ሲሻክር የቆየውን ታሪክ የምናብ ፈጠራ ሲሉ አጥብቀው አስተባብለዋል። ለዓመታት በሀገሪቱ የፖለቲካ ውይይቶችና በቡና ወሬዎች ውስጥ ጀኔራል ባጫ በኤርትራ ተጋድሎ ኃይሎች ተማርከው በሳህል በረሃ ያስደንሷቸው ነበር የሚል ወሬ ሲነዛ መቆየቱ የሚታወስ ነው። ይህ ወሬ በተለይም በህወሓት ዘመን አብረዋቸው በነበሩና በኋላ ላይ ወደ ተቃዋሚነት በተቀየሩ አካላት እንዲሁም በጋዜጠኝነቱና በደራሲነቱ በሚታወቀው በሟቹ ደራሲ ተስፋዬ ገብረአብ መጽሐፍትና ጽሑፎች አማካኝነት ሰፊ ሽፋን አግኝቶ ነበር። ጀኔራል ባጫ ግን ይህንን አባባል በፍጹም አልተቀበሉትም። ጀኔራልነትን እየሰጠኝ ብሔራዊ ቲያትር አይደለም የሜዳው ተጋድሎ እንጂ ሲሉ በተናገሩት ንግግር በወታደራዊ ህይወታቸው ያገኟቸውን ማዕረጎችና ያሳለፏቸውን መስዋዕትነቶች ዝቅ ለማድረግ የተሸረበ እንደሆነ ሲያስረዱ ተደምጠዋል። ባጫ ዳንሰኛ ነው የሚለው አባባል ምንም አይነት ተጨባጭ ማስረጃ የሌለው የሟቹ ተስፋዬ ገብረአብ የልብ ወለድ ድርሰት ውጤት እንደሆነ ያመላከቱት አምባሳደሩ እኔን በምርኮኝነትም ሆነ በዳንሰኝነት የሚወነጅል ወገን ካለ የማረከኝ አካል ካለ ይውጣና ማስረጃውን ያቅርብ፣ በአደባባይ የሚናገር ሲሉ በልበ ሙሉነት ጥሪ አቅርበዋል። ጀኔራል ባጫ ደበሌ ከኢትዮ ኤርትራ የድንበር ጦርነት ጀምሮ በሰሜኑ የሀገሪቱ ክፍል በተካሄደው ደም አፋሳሽ ግጭት ወቅት በህዝብ ዘንድ ከፍተኛ ትኩረት ያገኘውን መከላከያ አልተመታም የሚል መግለጫ እስከ መስጠት የደረሱ በንግግራቸው ግልጽነትና አንዳንዴም በተቃራኒ ወገኖች ዘንድ እንደ ትዕቢት በሚቆጠር ድፍረታቸው የሚታወቁ ናቸው። ይህ በእንዲህ እንዳለ ከተቃዋሚ የፖለቲካ ተንታኝና ከባድ ነቀፌታዎችን ከሚሰነዝር ጋዜጠኛ ጋር ቁጭ ብለው የዓመታት የውስጥ ብስጭታቸውንና የመከላከያ መልሳቸውን ለመስጠት መቁረጣቸው በብዙዎች ዘንድ ያልተጠበቀ እርምጃ ተደርጎ ተወስዷል። ከሀገር ውስጥ ወታደራዊና ፖለቲካዊ ጉዳዮች ባሻገር የዓለም አቀፍ የጦርነት ስጋትና የጂኦ ፖለቲካ ውጥረቶች መረጃን ይዘናል። በኮሪያ ባህረ ገብና በምስራቅ እስያ ቀጠና አየር ላይ የተደቀነው የጦርነት ስጋትና የጂኦ ፖለቲካዊ ውጥረት በድጋሚ አይሎ ቀጥሏል። ሰሜን ኮሪያ ረቡዕ ዕለት በባህረ ገብ ምስራቃዊ የባህር ዳርቻ በኩል ሌላ የባሊስቲክ ሚሳኤል ማስወንጨፏን የደቡብ ኮሪያና የጃፓን ወታደራዊ ባለስልጣናት ይፋ አድርገዋል። ይህ የሰሜን ኮሪያ አዲስ ወታደራዊ እንቅስቃሴ ሴኦልና ዋሽንግተን በየዓመቱ የሚያካሂዱትና ፒዮንግያንግ በጽኑ የምታወግዘው ግዙፍ የጋራ ጦር ልምምድ ሊጀመር ጥቂት ቀናት ሲቀሩት የተፈጸመ በመሆኑ የቀጠናውን ስጋት ይበልጥ አስግቶታል። እንደ ደቡብ ኮሪያ የጋራ የጦር ኃይሎች መረጃ ከሆነ ሚሳኤሉ የተተኮሰው ከሰሜን ዋንሶን አካባቢ ነው። ይህ ሙከራ ሰሜን ኮሪያ ከተመሳሳይ ስፍራ ሌላ ሚሳኤል ካስወነጨፈች ከ6 ቀናት በኋላ የተደገመ ሲሆን እንደ ደቡብ ኮሪያና ጃፓን የመከላከያ ሚኒስትሮች ግምገማ ሚሳኤሉ እስከ 700 ኪሎ ሜትር ያህል ርቀት ተጉዟል። የሴኡል ወታደራዊ ባለስልጣናት የላቁ የቴክኖሎጂ ዝርዝሮችን መተንተናቸውን ቢቀጥሉ የወረደው መረጃ ሚሳኤሉ ምን አይነት እንደሆነ እስካሁን በግልጽ አለመለየቱ በተንታኞች ዘንድ የተለያዩ ጥያቄዎችን አስነስቷል። በሴኡል በሚገኘው የኮሪያ ብሔራዊ አንድነት ተቋም ከፍተኛ ተመራማሪ የሆኑት ሆንግሚን እንደሚያስረዱት የርቀቱ የትራኩና የማስወንጨፊያው ቦታ ባህሪ ሲታይ መሳሪያው ሃይፐርሶኒክ ሚሳኤል ወይም ደግሞ በባህር ሰርጓጅ መርከብ የሚተኮስ ሊሆን እንደሚችል ይጠቁማሉ። ተመራማሪው አክለውም ድርጊቱ የሰሜን ኮሪያ መደበኛ የጦር መሳሪያ ልማት አካል ሊሆን ቢችልም ሙከራው የተደረገበት ጊዜ ግን ለተቃዋሚዎቿ ግልጽ የፖለቲካ መልእክት ለማስተላለፍ ታስቦ የተመረጠ ነው ሲሉ ይተነትናሉ። ይህ የረቡዕ ሙከራ በ2026 ዓ.ም የፒዮንግያንግ 11ኛው የተጠረጠረ የባሊስቲክ ሚሳኤል ሙከራ እንደሆነ የሚገመተው አሜሪካና ደቡብ ኮሪያ እንደ አውሮፓውያን አቆጣጠር ከኦገስት 17 እስከ 27 የሚካሄደው የኡልቼ ፍሪደም ጋሻ የተሰኘውን ወታደራዊ ልምምድ ለማስጀመር በተዘጋጁበት ወቅት ነው። ሁለቱ አጋሮች ልምምዱ የሰሜን ኮሪያን እያደገ የመጣ የኑክሌርና የሚሳኤል አቅም ለመመከት ያለመ የመከላከያ ዝግጅት ነው ቢሉ ፒዮንግያንግ ግን የጥቃት መለማመጃ እንደሆነ በመግለጽ በጽኑ ታወግዛለች። የፒዮንግያንግ ወታደራዊ እርምጃው በቀጠናው ሀገራት ዘንድ ከፍተኛ ቁጣና ስጋትን ፈጥሯል። የጃፓን የመከላከያ ሚኒስቴር እንደገለጹት ቶኪዮ በቤጂንግ በሚገኘው ኤምባሲዋ በኩል ለሰሜን ኮሪያ በዲፕሎማሲያዊ መንገድ ጠንካራ ተቃውሟን ያቀረበች ሲሆን ድርጊቱንም አጥብቃ አውግዛለች። በሌላ በኩል የደቡብ ኮሪያ የብሔራዊ ደህንነት ቢሮ ድንገተኛ ስብሰባ በመጥራት የሰሜን ኮሪያ ድርጊቶች የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን የሚጥሱ መሆናቸውን በመግለጽ ድርጊቱን እንድታቆም አሳስቧል። የሴኡል ጦርም ከአሜሪካ ጋር ባለው የተቀናጀ ስትራቴጂ ለማንኛውም አይነት ትንኮሳ እጅግ የጠነከረ ምላሽ ለመስጠት ዝግጁ መሆኑን አስታውቋል። በአንጻሩ የአሜሪካ ኢንዶ ፓሲፊክ ኮማንድ ሁኔታውን ከአጋሮቹ ጋር በቅርበት የተከታተለ መሆኑን በመግለጽ የመጀመሪያ ደረጃ ግምገማው የሚሞከረው በአሜሪካ ሰራተኞች ግዛት ወይም አጋሮች ላይ ወዲያውኑ የሚደርስ ስጋት እንዳልደቀን አመልክቷል። በዚህ ሁሉ ውጥረት መካከል ግን ሁለቱም ወገኖች የራሳቸውን ጥፋት በመጠቆም የተለመደውን የቃላት ጦርነት አጠናክረው ቀጥለዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደቡብ ኮሪያና አሜሪካ የሚያደርጉት ወታደራዊ ዝግጅትና የደቡብ ኮሪያ የኒውክሌር ኃይል ያላቸው ሰርጓጅ መርከቦችን ለማልማት ያላት እቅድ የአካባቢውን ደህንነት አደጋ ላይ የሚጥል ነው ብሏል። ፒዮንግያንግ ህልውናዋን ለማረጋገጥ የበቀል ጥቃት ማድረስ የሚያስችል የመከላከል አቅም እንደሚያስፈልጋት ገልጻለች። ለዛሬ ያዘጋጀናቸው አበይት መረጃዎች እዚህ ጋር አጠናቅናል። ቪዲዮውን ላይክና ሼር በማድረግ መረጃዎች ለሌሎች እንዲደርሱ ያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የናቲ 16 ቤተሰብ ሁኑ።